ጤና ይስጥልኝ ዌልካም ባክ ቱ አወር ፖድካስት። ይሄ ክብካብ ፖድካስት ነው። ዛሬ እንግዲህ የምንነጋገረው በጣም በተደጋጋሚ ከምንጠየቀው ጥያቄዎች ውስጥ በመነሳት የአንድ ደንበኛችንን ጥያቄ ነው ኢንተርቴን የምናደርገው። አንድ ደንበኛችን እንግዲህ ግሪን ካርድ ያገኘችው በሜሬጅ ነው። Here's her question. I got my green card through marriage. I'm now divorced after 2 years. And I remarried someone who lives in Ethiopia. Can I file for his green card? And what is the 5-year rule? ብላ ነው ጥያቄ ጠየቀችን ማለት ነው። ጥያቄው ምንድነው? እኔ ወደ አሜሪካን ሀገር የመጣሁት በግሪን ካርድ ነው። ከባለቤቴ ጋር ከተፋታ 2 ዓመቴ ነው። አሁን ሌላ ሰው አግብቻለሁ። ያገባሁት ኢትዮጵያ ነው ያለችን። አሁን ያገባሁትን ባለቤቴን ከኢትዮጵያ በግሪን ካርድ ማምጣት እችላለሁ? አልችልም። 5-year ban የሚባል ነገር ሰምቻለሁ። So actually 5-year rule ሳይሆን 5-year rule for naturalization ነው። አንድ ሰው ናቹራላይዝ ለማድረግ ግሪን ካርድ ሆኖ 5 ዓመት መቆየት አለበት። ጋብቻን ሳይጨምር ጋብቻ ካለ 3 ዓመት ነው። So the 5-year ban on sponsoring a new spouse ምንድነው ነው ጥያቄው basically. So አንድ ሰው በግሪን ካርድ መጥቶ ፍቺ ቢፈጸምና ከዛ በኋላ ሌላ ሰው አግብቶ ወደ አሜሪካን ሀገር ማምጣት ይችላል አይችልም? ጥያቄው ቤዚክሊ ይሄ ነው። እና የመጀመሪያው መልስ ይችላል ነው። ኦኬ፣ አንድ ሰው ሌላ ሰው በግሪን ካርድ ማምጣት ይችላል። ግሪን ካርዱን ያገኘው በጋብቻ ቢሆንም and then ይሄኛው ግሪን ካርድ ያገኛችሁበት ጋብቻ ቢፈርስም እንደገና ደግሞ ፍቺው የተፈጸመው 1 ዓመትም በኋላ 2 ዓመትም 3 ዓመትም በኋላ ቢሆን ማለት ነው። ስለዚህ the general answer to her question yes ይቻላል ነው። ኦኬ፣ ሆኖም ግን ኢሚግሬሽን አውቶሪቲስ በግሪን ካርድ አንድ ሰው ከመጣ በኋላ ፍቺ ፈጽሞ ሌላ ሰው በግሪን ካርድ ወደ አሜሪካን ሀገር ለማምጣት በምታደርጉበት ፕሮሰስ ውስጥ ፕሮሰሳችሁን ኬዛችሁን ክሎዝሊ ያዩታል። ኦኬ they look into your case very closely። ስለዚህ you need to put in some caution ማለት ነው። and ያ የሚሆነው ለምንድን ነው ሲባል አንደኛው ፕራየር ሜሬጁ ትክክል ነው አይደለም ወደሚል ጥያቄ ውስጥ ይገባል የዩኤስሲአይኤስ ኦፊሰር። ቢካዝ ብዙ ጊዜ የውሸት ጋብቻዎች ስላሉ ለምሳሌ ትክክለኛ ትዳር ኢትዮጵያ ይኖረውና አንድ ሰው ያንን ትዳር ይፈታና በግሪን ካርድ ወይም ደግሞ ትክክለኛ እጮኛ ይኖረውና ያንን እጮኛ እዛ አስቀምጦ በወረቀት በገንዘብ ኤክስትራ ወደ በጋብቻ ወደ አሜሪካን ሀገር ይመጣሉ። ወዲያው ይፈቱና ትክክለኛውን የትዳር አጋራቸውን እጮኛቸውን ያመጣሉ። ይሄንን እንግዲህ በተደጋጋሚ ዩኤስሲአይኤስ ስለደረሰበት ይሄ የ5-year ban ካሽን ተቀምጧል ማለት ነው። ለጥንቃቄ ከሚያዩት ነገር ውስጥ አንዱ የፕራየር ሜሬጅ ከዚህ በፊት የነበረው ጋብቻ ትክክለኛ ነው አይደለም፣ ይህ ማለት ለኢሚግሬሽን ጥቅማ ጥቅም ተብሎ የተገባ ነው ወይስ አይደለም የሚለው የሚታየው አንደኛው ክራይቴሪያ ነው። ሁለተኛ ደግሞ ዲቮርስ ዶኪመንቴሽን ትጠየቃላችሁ። ፕሮፐርሊ ዲቮርስ የሆናችሁ መሆኑን በዲቮርስ ዲክሪ ማሳየት ይኖርባችኋል። ከዛ ደግሞ ታይሚንግ ቢትዊን the divorce and remarriage። ይሄም ደግሞ ዲቮርስ አረጋችሁ ዛሬ እንበል በ2 ዓመቱ ልክ እሷን ደንበኛችን እንዳለችው ከዛ በኋላ በምን ያህል ጊዜ ነው ሪሜሪ ያረጋችሁት? ዛሬ ዲቮርስ አርጋችሁ በመነጋታው ኤክስትራ ይሄም ታይሚንግ ቢትዊን the divorce and remarriage ይታያል ማለት ነው። ምክንያቱም እነዚህ ሁሉ ነገሮች የነበረው የመጀመሪያው ትዳር ትክክል ነበር አይደለም የሚለውን በጣም አመላካች ስለሚሆኑ ማለት ነው። ወዲያው ማግባት ሮንግ ባይሆንም ግን ደግሞ የበለጠ ኬዛችሁን ክሎዝሊ እንዲያዩ ለኦፊሰሩ መንገድ ይከፍታል ማለት ነው። now the 5-year ban sponsoring a new spouse special rule አለ። ኦኬ special rule አለ። ይሄ special rule እንግዲህ በፐርማነንት ሬዚደንሲ በሜሬጅ ፐርማነንት ሬዚደንሲ ላገኙ ሰዎች ነው። ልክ አሁን እንደ ጠየቀችን ደንበኛችን ማለት ነው። ግሪን ካርዳችን ያገኛችሁት በሜሬጅ ከሆነ you generally እንደ as a matter of general rule within 5 years ስፓውዛችሁን ስፖንሰር ማድረግ አትችሉም። general rule አይደለ? ነገር ግን there is unless አንደኛው you've been a permanent resident for at least 5 years permanent resident ሆናችሁ ካልቆያችሁ በስተቀር ማለት ነው። ሁለተኛው ደግሞ ፕሩቭ ማድረግ የምትችሉ ከሆነ ለምሳሌ ጋብቻው ያኛው ከዚህ priorly የነበረው ጋብቻ was entered in good faith and not to evade immigration laws የሚለውን በደንብ አድርጋችሁ ማሳየት ይኖርባችኋል ማለት ነው። ይሄ ማለት in good faith ማለት በቅንነት ማለት ነው። ጋብቻውን
በትክክል ትዳሩን ለማሰራት ትዳር እውነተኛ ትክክለኛ ትዳር መሆኑን ማሳይ። ነገር ግን ኢሚግሬሽን ሎን ኢቬድ ለማድረግ ወይንም ደግሞ የኢሚግሬሽን ጥቅሞችን ለማግኘት ያልተገባበት መሆኑን የመጀመሪያው ኢንተንት ፕሮፐር መሆኑን ማሳየት በሰነዶች ማሳየት ይጠበቅባቸዋል ማለት ነው። ስለዚህ ከሁለት አንዱ አሁን ካልኩት ከሁለት አንዱ ክራይቴሪያዝ የምታሟሉ ከሆነ 5 ዓመት ከሞላችሁ ፐርማነንት ሬዚደንት ሆናችሁ፣ ሁለተኛው ደግሞ ጉድ ፌት ማሳየት የምትችሉ ከሆነ ሶ ቤዚክሊ ማመልከት ለአዲሱ የትዳር አጋራችሁ ማመልከት ትችላላችሁ ማለት ነው። ሶ ኢፍ ዩር ስፓውስ ኢዝ ሊቪንግ ኢን ኢትዮጵያ የምትጠቀሙት አይ ዋንት ፔቲሽን ፎር ኤሊየን ሪሌቲቭ የሚባል አለ። እሱን ፋይል ታደርጋላችሁ። አፕሩቭ ከተደረገ በኋላ ኬዝ ፓስስ ትሩ ናሽናል ቪዛ ሴንተር። እንግዲህ ወደ ናሽናል ቪዛ ሴንተር ነው የሚሄደው ማለት ነው። ኢሚግራንት ቪዛ ኢንተርቪው የእናንተ የትዳር አጋር ዩኤስ ኤምባሲ ኮንሱሌት ቢሮ ያደርጋል ማለት ነው። ፕሮሰሲንግ ታይም እስከ 3 ዓመት ኤክስትራ ሊወስድ ይችላል። አንድ ሰው ሲቲዝን ከሆነ ያ ሲቲዝን የሆነው ስፓውዙ እንደ ኢሚዲየት ሪሌቲቭ ስለሚቆጠር ፕሮሰሲንግ ታይም ይቀንሳል። ግሪን ካርድ ሲሆን ግን ፕሮባብሊ እስከ 4 ዓመት 5 ዓመት ድረስ ሁሉ ሊሄድ ይችላል። ምክንያቱም ፕሮሰሲንግ ታይም ፎር ስፓውዝ ኦፍ ፐርማነንት ሬዚደንት ዩኤስሲአይኤስ እስከ 3 ዓመት ሊቆይ ስለሚችል ማለት ነው። ስለዚህ እነዚህን ነገሮች ከግምት አስገብታችሁ ነው ውሳኔ ስትወስኑ ማለት ነው። let me just backtrack a little bit. ለምሳሌ when we say you can prove the first marriage was entered in good faith ስንል በቅልቦና ነበረ የመጀመሪያው ትዳር የተደረገው ስንል በምንድን ነው እሱን ማሳየት የምትችሉት? አንደኛ ከተገባችሁ በኋላ ፕሮፐርሊ ጆይንት የሆነ ሰነዶች ካሏችሁ፣ ባንክ ስቴትመንት፣ ታክስ አብራችሁ ፋይል ካረጋችሁ፣ እንግዲህ 2 ዓመት አብራችሁ በጋብቻ ከቆያችሁ፣ ፎቶ አለ ቤት ውስጥ ለምሳሌ እንደ ትዳር አጋር ሲኖር ተጋቢዎች ቤት ውስጥ እንዳንድ ቤተሰብ ፎቶ ይነሳሉ። ልጅ የወለዳችሁ ከሆነ ኤኒ ሰነድ አይደለ ኦሮ ኢንሹራንስ አብሮ የነበራችሁ ከሆነ እነዚህን ሰነዶች በሙሉ ለጅትሜት የሆነ ጋብቻ የነበረ መሆኑን ስለሚያመላክቱ እነሱን ማሰባሰብና ማሳየት ይጠበቅባቸዋል ማለት ነው። በድጋሚ ክፍካ ፖድካስት ነው። ስለምትከታተሉን በደንብ አድርገን አብዝተን እናመሰግናቸዋለን። ምናልባት ይሄ ፕሮግራም ይጠቅማል ብላችሁ የምታስቡ ከሆነ ለሌሎች እንድታጋሩ በአክብሮት እንጠይቃችኋለን። Stay informed and so empowered. Okay, በኔክስት ታይም በሌላ ፕሮግራም እስክንገናኝ ድረስ በሰላም ቆዩ።